ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ሀገራዊ ጉባኤውን ለመጥራት ቢታሰብም የትግራይ ተወካዮች በሌሉበት ለማድረግ አልችልም ሲል ኮሚሽኑ አስታወቀ። የሀገራዊ ምክክር ኮሚሽን ከአካታችነት አንጻር የኮሚሽኑ እጣ ፈንታ ላይ ከሃይማኖት ተቋማትና ከሲቪል ማህበረሰብ ድርጅቶች ጥያቄ ተነስቶበታል። የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል ትላንት ህዳር 23 ቀን 2018 ዓ.ም ባካሄደው የውይይት መድረክ ላይ የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች ተወካዮች ኮሚሽኑ እንቅፋት ባላቸው የትግራይ ክልል አለመሳተፍ ከሂደቱ የወጡና ያልገቡ የፖለቲካ ድርጅቶች እንዲሁም በትጥቅ ትግል ላይ የሚገኙ አካላትን በተመለከተ የኮሚሽኑ አቋምና ተግባራት ላይ ጥያቄዎችን አቅርበዋል። ከውይይቱ ተሳታፊዎችም ኮሚሽኑ ስራውን ሲጀምር ለመሳተፍ ፍላጎት በሌላቸውና በማይችሉ አካላት ላይ ምን መፍትሄ አዘጋጅቶ ነበር? ኮሚሽኑ ስራውን ከጀመረ በኋላ ያሉ ለውጦችን ታሳቢ እያደረገ ይሰራል ወይ? የተሳትፎ ሁኔታ በዚህ ከቀጠለ ኮሚሽኑ ባሉት ተሳታፊዎች ሂደቱን ይቀጥላል ወይንስ ስራውን ያቋርጣል? ኮሚሽኑ የሚቀርብበትን የተአማኒነት ጥያቄ በምን ያረጋግጣል? መሳተፍ ለሚፈልጉ ታጣቂዎች ዋስትና ለመስጠት ምን ርቀት ተጉዛቸዋል? ለኮሚሽኑ ተግባር መሳካት ሲባል ከትግራይ በኩል ኮሚሽኑ ስራ ውስጥ የሚሳተፉ ተወካዮች ለማስገባት ታቅዷል ወይ? አብረዋችሁ የማይሰሩ ፓርቲዎች ለምን እንደማይቀበሏችሁ በግልጽ አሳውቁን የሚሉና ሌሎች በርካታ ጥያቄዎችም ተነስተዋል። እኔ ትንሽ ተግዳሮት የተባለው ጉዳይ በደንብ መታየት ያለበት ይመስለኛል። አሁን 3 ዓመት ተጉዘናል። በ3 ዓመት ጊዜ ውስጥ በሚጀመርበት ጊዜ በመጀመሪያው 1 ዓመት ከዛ ቀጥሎ በሁለተኛው ዓመትና በሶስተኛው ዓመት ያለንበት ሁኔታዎች የሀገሪቷን ቢሆን አንድ አይደሉም እና ስለዚህ እኔ ፈታኝ አማራጭ ላይ የደረስን ይመስለኛል። ምንድነው እሱ? አሁን ትግራይ ተጠቅሷል። የታቀቡ የፖለቲካ ፓርቲዎች መኖራቸው ተጠቅሷል። እንደገና ደግሞ የታጠቁ ኃይሎችም መኖራቸው ተጠቅሷል። እስካሁን በዚህ ጉዳይ አልተሳተፉም። እስከ ምንድን ነው ይሄ የሚጠበቀው ነው? አንድ ይሄ ነው ትልቁ ጥያቄ። እነዚህ ተግዳሮቶች ምናልባት ለወደፊት የሚቀጥሉ ሊሆን ስለሚችል ኮሚሽኑ የስራውን ሲጀምር የሆነ አካል ወይም ቡድን በዚህ ሀገራዊ ምክክር ኮሚሽን የመሳተፍ ፍላጎት ካላሳየ ምን መደረግ አለበት የሚል ስትራቴጂ አልተቀመጠም ወይ ነው? ስልት የላችሁም ወይ ነው? ካልሆነ ምን ሊያመጣ ነው? የሆነ አካል አልተሳተፍም ካለ ምናልባት ሀገራችን ከምክክሩ ውጤት የተለያዩ ፖሊሲዎች ህገ መንግስቱን ጨምሮ ሌሎች ነገሮችን ለማሻሻል ወይም ተሻሽሎ ሀገራችን የብዙ ብሔር ብሔረሰቦች የብዙ ሃይማኖቶች ሀገር ከመሆኗ የተነሳ በጋራ ሊኖረን የሚገቡትን ነገሮች ላይ እንድንመካከር የማይፈልጉ አካላቶች ሊኖሩ ስለሚችሉ እንዴት እስከመቼ ነው የሚቀጥለው ነው የኔ ጥያቄ። ስልት የላችሁም ቁርጥ ያለ ወይስ የሀገራዊ ምክክር ኮሚሽኑ ስራ ያበቃል? የሆነ አካላት ራሳቸውን ካገለሉ ወይ ስራችሁን ታቆማላችሁ ወይ የሚሉ ነገሮች ላይ ማብራሪያ ቢሰጠን። እኔ
በየማስበው የፖለቲካ ፓርቲዎች አሁን ተሳታፊ ያልሆኑ የፖለቲካ ፓርቲዎች በምን ምክንያት እንኳን ለመሳተፍ ፈቃደኛ እንዳልሆኑ እየገለጻችሁልን አይደለም። አጋጣሚ ነው ወደ 7-5 መድረክ ተሳትፍ ያለው እምፈጥነው የወደ ደቂቃው ማስጠንቀቂያ ስለሆነ ነው። 7-5 በመድረክ ተሳትፍ ያለው ይሄው ይገለጽልናል እንጂ ምንድነው አመክንያቸው አልተገለጸልንም። ስለዚህ የሃይማኖት ተቋማት እንኳን ለመምከር ለመቆጣት እንኳን ለመገሰጽ አጀንዳቸው እንኳን እየነገራችሁን አይደለም። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በሚቀረው የ3 ወራት ጊዜ ውስጥ ምክክሩን አድርጎ ማጠናቀቅ ይቻላል ወይ ተብሎ ለቀረበላቸው ጥያቄ የትግራይ ክልል የምክክር ሂደት አለመካሄድ በትጥቅ ትግል ውስጥ የሚገኙ ቡድኖችና ጥቂት የሚባሉ የፖለቲካ ፓርቲዎች በሂደቱ አለመካተታቸው ኮሚሽኑ ዋናውን ሀገራዊ ምክክር በሚቀረው ጊዜ ውስጥ አካሂዶ እንዳያጠናቅቅ ተግዳሮት መሆናቸውን ገልጸዋል። ኮሚሽኑ የፕሪቶሪያው የሰላም ስምምነት ከተፈረመ አንስቶ ወደ ክልሉ በመግባት ከቀድሞና ከአሁኑ የክልሉ ጊዜያዊ አስተዳደር መሪዎች ጋር ውይይት ማድረጉን ነገር ግን እናሳውቃቸዋለን የሚል መልስ እንደተሰጣቸው መንግስትም ሲያነጋግሩ ደግሞ የፕሪቶሪያው የሰላም ስምምነትን ለማስፈጸም ችግር ላይ መሆኑን እንደተነገራቸው ምክትል ዋና ኮሚሽነሯ ተናግረዋል። የትግራይ ችግር የሚባሉ ጉዳዮችን ክልል በሀገራዊ ጉባኤው እንደ ምክክሩ አጀንዳ አድርጎ በማቅረብ ውይይት እንዲደረግባቸው ማድረግ እንደሚችሉ አማራጭ መቅረቡንና እስካሁን እየተጠበቀ እንደሆነ አስረድተዋል። የትግራይ ክልል ችግር እዚህ ደረጃ ይደርሳል የሚለውን ባለመገመት የኮሚሽኑ የስራ ዘመን ለ1 ዓመት እንዲራዘም ኮሚሽኑ ራሱ በቂ ነው ብሎ ማቅረቡን በመግለጽም ቀሪ ስራዎች ግን በ3 ወራት ውስጥ ተከናውነው የሚያልቁ ማድረግ ባይቻልም እኛ ስራችንን እንቀጥላለን ብለዋል ምክትል ኮሚሽነሯ። ሲጀመር 3 ዓመት ነበር የመጀመሪያው የተሰጠን የጊዜ ገደብና ያንን የጨረስን ስንመጣ ከፊታችን የቀሩን የነበሩት የአማራ ክልልና የትግራይ ክልል ስራዎች ነበሩ። በዚህ ምክንያት እኛ እንትናችንን ዝርዝር ስራችንን አውጥተን ምን ያህል ይፈጅብናል ብለን ስራችንን አጠቃለን ለመጨረስ ይበቃናል ያልነውን 1 ዓመት እኛ ነን የሰጠነው። ምን ያህል ጊዜ ይፈጅባቸዋል ከአሁን በኋላ ስንባል 1 ዓመት ይበቃናል ብለን አለን። ያን ይሄንን በምንልበት ጊዜ በዚህ ደረጃ ችግር ውስጥ የትግራይ ክልል ጉዳይ ይሄን እንደዚህ ደረጃ ችግር ሆኖ ተግዳሮት ሆኖ ይቀራል ብለን ባለመገመት ማለት ነው። በዚህ ምክንያት አሁን እንደምትረዱት የቀሩን አጀንዳውን ቀርጾ ስንሰበስብ የከረምናቸውን አጀንዳዎች አጥንተን አደራጅተን በተሰጠን የህግ ማዕቀፍ መሰረት የትኞቹ አጀንዳዎች ለሀገራዊ ምክክር የሚበቁት ብለን ከለየን በኋላ ያንን ለህዝብና ለባለድርሻ አካል ማሳወቅ ነው። ግን ያንን ለማድረግ የትግራይ አጀንዳ አልተካተተም። አንድ የሚይዘን ነገር ያ ሳይካተት አጀንዳውን አናውንስ ወይም ደግሞ ማሳወቅ ስለማይቻል በዚህ ምክንያት ነው። ሁለተኛ ያው ሀገራዊ ጉባኤውን መጥራት ነው። የትግራይ ተወካዮች በሌሉበት ሀገራዊ ጉባኤን መጥራት ስለተቸገርን ነውና አሁን በቀረን በዚህ 3 ወር ውስጥ ይሄ ሁሉ ተደርጎ ያልቃል ወይ? አያልቅም። ግልጽ ነው። ስለዚህ እኛ ስራችንን እንቀጥላለን ማለት ነው። እንቀጥላለን እና ከእግዚአብሔር ጋር ነገሩ ተስተካክሎ በሆነ መልክ መቸስ የትግራይ ክልል ውክልና ሊኖረው ይገባል። አጀንዳው ሊሰጠን ይገባል። ያንን በማድረግ አሉ የሚባሉትንም ችግሮች በዚህ በምክክሩ አማካኝነት ለመፍታት ተስፋ እያደረግን ነው ስራችንን የምንቀጥለው። የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ በሀገራዊ የምክክር ጉባኤው የሚመክርባቸው አጀንዳዎችን ቀርጾ ይፋ ለማድረግና ጉባኤውን ለመጥራት ጫፍ ላይ መድረሱን ለዚህም ቅድመ ዝግጅቶችን እያደረገ መሆኑን ነው የተናገሩት። የሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር በበኩላቸው የታጠቁ ኃይሎች በምክክሩ የሚሳተፉበት ሂደት ላይ መተማመንን ለመፍጠር ሲባል የዓለም ቀይ መስቀልና ቀይ ጨረቃ ድርጅትን እንዲሁም የተለያዩ ኤምባሲዎችን ማነጋገራቸውንና
ያለምንም ስጋት በፈለጉት ጊዜ ወጥተው በሂደቱ ሊሳተፉ የሚችሉበት አግባብ መዘጋጀቱን ተናግረዋል። ይሁን እንጂ እስካሁን ከየትኛውም ታጣቂ ቡድን ጋር የፊት ለፊት ውይይት አለመካሄዱን ጠቅሰው ሁኔታዎችን የማመቻቸት ስራ መቀጠሉን የተናገሩት ደግሞ የሀገራዊ ምክክር ኮሚሽነር ዘገየ አስፋው ናቸው። በፌዴራልና በክልል ማረሚያ ቤቶች በፍርድ ጥላ ስር የሚገኙ ፖለቲከኞችና ተጽዕኖ ፈጣሪ ግለሰቦችን ከሚቀጥሉት 2 ሳምንታት ጀምሮ በምክክሩ እንዲሳተፉ ማድረግ ይጀመራል ተብሎ እንደሚጠበቅ ገልጸዋል። ለዚህም ከፍትህ ሚኒስቴርና ከክልሎች ጋር በተደረጉ ውይይቶች ከነዚህ ወገኖች አጀንዳ መሰብሰብ እንዲቻል ከመግባባት መደረሱን የኮሚሽኑ መረጃ ያመለክታል። የህዝብ ተወካዮች ምክር ቤት የካቲት 11 ቀን 2017 ዓ.ም ባካሄደው 4ኛ ዓመት የሥራ ዘመን አንደኛ አስቸኳይ ስብሰባ የኮሚሽኑ የሥራ ዘመን በ1 ዓመት እንዲራዘም ውሳኔ ማሳለፉ አይዘነጋም። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ግብር ከፋዮችን ለመከታተል የሚሰማሩ ሰራተኞች ቪዲዮ ካሜራ የተገጠመበት ዩኒፎርም እንዲለብሱ ሊደረግ ነው። ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ከዛሬ ህዳር 24 ቀን 2018 ዓ.ም ጀምሮ ካሜራ የተገጠመበት ዩኒፎርም ለብሰው እንደሚሰማሩ ተገልጿል። የከተማ አስተዳደሩ ገቢዎች ቢሮ ለሪፖርተር በላከው መግለጫ እንዳመለከተው የተመደበለትን ከ100 ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ጋር በመቀናጀት የቦዲ ዎርን ካሜራ ፕሮጀክትን አልምቶ በማጠናቀቅ ወደ ተግባር ተሸጋግሯል። በዚህ መሰረት የአዲስ አበባ ገቢዎች ቢሮ ከዛሬ ረቡዕ ህዳር 24 ቀን ጀምሮ ግብር ነክ ጉዳዮችን በተመለከተ የህግ ማስከበርና የቁጥጥር ስራዎችን የሚያከናውኑ ሰራተኞቹ ቪዲዮ ካሜራ የተገጠመለት ዩኒፎርም በመልበስ እንደሚሰማሩ አስታውቋል። ይህ የካሜራ ቴክኖሎጂ የቁጥጥር ባለሙያዎች ቁጥጥራቸውን በድምጽና በምስል በመቅረጽ በቀጥታ ለዋና መስሪያ ቤትና ለቅርንጫፍ ጽህፈት ቤቶች እንደሚልኩ ቢሮው ገልጿል። በመሆኑም በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶች የሚገኙ ባለሙያዎች በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛው አካባቢ ቁጥጥር እያካሄዱ መሆናቸውን እንዲሁም ከግብር ከፋዮች ጋር የሚያደርጓቸውን ንግግሮች በድምጽና በምስል የሚከታተሉ መሆናቸውን አስታውቋል። ይህም በግብር ከፋዮች ዘንድ በተደጋጋሚ የሚነሱ ብልሹ አሰራሮችን ለመቅረፍ እንደሚያስችል የጠቆመው ቢሮ ከመርካቶ ጀምሮ በተለያዩ የአዲስ አበባ የገበያ ቦታዎች የሚነሱ ለዓመታት የዘለቁ ቅሬታዎቻቸውን ለመቅረፍ እንደሚያስችል ገልጿል። የሌብነትና ብልሹ አሰራሮችን ከመከላከል ባሻገር የአገልግሎት አሰጣጡን ቅልጥፍና በማጎልበት ዘንድሮ በከተማ አስተዳደሩ ለመሰብሰብ የታቀደውን 350 ቢሊዮን ብር የገቢ እቅድ ለማሳካት እንደሚያስችልም ጠቁሟል። በረቂቅ የጊዜ ሰሌዳው ዙሪያ የተለየ አስተያየት እንደማይሰጥ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ህዳር 20 ቀን 2018 ዓ.ም ያሻሻላቸው 3 ረቂቅ መመሪያዎችን አስመልክቶ ከፖለቲካ ፓርቲዎች ጋር የተወያየ ሲሆን በወቅቱም ንግግር ያደረጉት የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ መመሪያዎችን ማሻሻል ያስፈለገበት ዋነኛ ምክንያት አስቀድሞ ለመመሪያዎቹ መርቀቅ መነሻ የሆነው አዋጅ ቁጥር 1162/2011 መሻሻሉ እንደሆነና ቦርዱ የተሻሻሉት መመሪያዎች አሰሪነትን የሚያረጋግጡ የተለያዩ የማረጋገጫ ሂደቶችን እንዲያልፉ ማድረጉን አስረድተዋል። በውይይቱ ላይ ምርጫን የተመለከቱ ጥያቄዎች የተነሱ ሲሆን ለምርጫው አስቻይ ሁኔታ አለ ወይ ተብለው ለተጠየቁት ጥያቄ በሰጡት ምላሽ ቦርዱ አስቻይ ሁኔታን በተመለከተ ጥቅምት 10 ቀን 2018 ዓ.ም ረቂቅ የጊዜ ሰሌዳውን አስመልክቶ ከፖለቲካ ፓርቲዎች ግብዓት በሰበሰበበት መድረክ ላይ ከተናገረው የተለየ አስተያየት እንደሌለው ተናግረዋል። የጸጥታ ሁኔታን አስመልክቶ ቦርዱ ከክልል መንግስታትና ከጸጥታ አካላት በአረንጓዴ በቢጫና በቀይ የተደራጀ መረጃ በመጠየቅ እንደሚሰበስብ ይህንንም መሰረት አድርጎ ቦርዱ በሚያወጣው መርሃ ግብር ከፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች፣ ከሚመለከታቸው የመንግስትና የጸጥታ አካላት ጋር ውይይት እንደሚያደርግበት ጠቅሰው የቦርዱ የክትትልና የቁጥጥር ኮሚቴ ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ ድርጅቶች የተውጣጡ አባላት
ያሉበት ቡድን በማቋቋም ከክልሎች የቀረበለትን የጸጥታ ሁኔታ መረጃ የማረጋገጥ ስራ እንደሚሰራ አብራርተዋል። ምርጫ ለማድረግ አስቻይ ሁኔታ አለባቸው የሚላቸውን የምርጫ ክልሎች የሚለይ እንደሆነ ይህም የአንድ ጊዜ ስራ ሳይሆን ተከታታይ ስራ እንደሚጠይቅ አስረድተዋል። ከዚህም በተጨማሪ የቦርዱ ሰብሳቢ የእጩዎች ምዝገባ ገና እንዳልተጀመረ፣ ነገር ግን ቦርዱ በሕጉ መሰረት የእጩዎች ምዝገባ ከመጀመሩ በፊት ፓርቲዎቹ እንዲያቀርቧቸው አስፈላጊ የሆኑ መረጃዎችን ብቻ በረቂቅ የጊዜ ሰሌዳው ላይ በተገለጸው መሰረት ከህዳር 8 እስከ ህዳር 23 ቀን 2018 ዓ.ም በመሰብሰብ ላይ መሆኑን ጠቁመዋል። ከፓርቲዎቹ በቀረበው ጥያቄ መሰረት ቦርዱ የጊዜ ሰሌዳው ጊዜያዊ እንደመሆኑ መጠን ቀነ ገደቡን እንደሚያራዝመውና ፓርቲዎቹ መረጃዎቹን ለቦርዱ የማቅረብ ስራ እንዲቀጥሉ ተናግረዋል። አያይዘውም የእጩዎች ምዝገባ ቦርዱ ባበለጸገው ሲስተም አማካኝነት በፓርቲ ውክልና በተሰጠው ወኪል አማካኝነት በራሱ በፓርቲው እንደሚከናወን አስታውሰዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።